አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እንግዲህ ዛሬም እንደተለመደው ደስ በሌላ ታሪክ መጥቻለሁ። የዛሬው ታሪካችን ደግሞ ስለ ነብዩላህ ኢሳ አለይሂ ሰላም የህይወት ታሪክ ሙሉ ክፍል እንመለከታለን። አብራችሁ ይቆዩ። የነብዩላህ ኢሳ አለይሂ ሰላም የህይወት ታሪክ ሙሉ ክፍል። የዛሬው እንግዳችን የአላህ ባሪያና ነብይ የሆነው ኢሳ ኢብን መርየም ኢብን ኢምራን ኢብን ማሳን ኢብን ጋዚር ኢብን አልዩድ ኢብን ኢክታር ኢብን ሳዲቅ ኢብን አያዙዝ ኢብን አልቀይም ኢብን አዩቡድ ኢብን ዙሪቢል ኢብን ሸልታል ኢብን ዩሐይና ኢብን ባርሻ ኢብን እሙን ኢብን ሚሻ ኢብን ሂዛቅ ኢብን አሐዝ ኢብን መውሳም ኢብን አዝሪያ ኢብን ዩዋርም ኢብን ዩሻፊቅ ኢብን ኢሻም ኢብን አይባ ኢብን ረብዓም ኢብን ሱለይማን ኢብን ዳውድ በመባል የዘር ሐረጉ ከዳውድ አለይሂ ሰላም ይመዘዛል። ከዚህ ቀደም እንደዳሰስነው መርየም በህፃንነቷ ለቤተ አምልኮ የተሰጠች ልጅ ስትሆን ውሎ አዳሯ እዚያው ቤተ አምልኮ ውስጥ ነው። ለወሳኝ ጉዳይ ካልሆነ በቀር ከዚያ ግቢ አትወጣም ነበር። እዚያም ቤተ አምልኮ ውስጥ ዩሱፍ የተባለ የአጎቷ ልጅ አለ። እሱም ውሎ አዳሩ እዚያው ስለሆነ ዝምድናቸው ይበልጥ አጠናክሮታል። ዘወትር ውሃ ለመቅዳትም ከቤተ አምልኮ አቅራቢያ ወዳለው ምንጭም አብረው ነበር የሚሄዱት። ከዕለታት አንድ ቀን መርየም እንስራዋን ይዛ ዩሱፍ ዘንድ በመሄድ ምንጩ ጋር ሄደን ውሃ እንቅዳ አለችው። ዩሱፍም እኔ እስከ ነገ የሚበቃኝን ውሃ አለኝ አላት። እሷም ትታው ብቻዋን ሂዳ ምንጩ ቦታ በመቅዳት ላይ ሳለች ጅብሪል አለይሂ ሰላም በሰው ተመስሎ አጠገቧ ቆመ። እሷም በጣም ደነገጠች። አላህ በምትፈራው እንደምትፈራ እንደሆነ ከአንተ በአላህ እጠበቃለሁ አለችው። እሱም እኔ ንጹሕን ልጅ ለአንቺ ልሰጥሽ ጌታሽ መልእክተኛ ነኝ አላት። መርየምም በጋብቻ ሰው ያልነካኝ ሆኜ አመንዝራ ሳልሆን ለእኔ እንዴት ልጅ ይኖረኛል በማለት ጠየቀች። ጅብሪልም ነገሩ እንደዚህ ነው፣ ጌታሽ እርሱ በእኔ ላይ ነገር ነው ለሰዎች ተአምር ከእኛ ችሮታ ልናደርግ ይህ የሰራ የተፈጥሮ ነገር ነው ብሏል አላት። ያን ጊዜ እሷም ለጌታዋ ትእዛዝ እጅ ሰጠች። ጅብሪል አለይሂ ሰላም ጠጋ አለና ደረቷ ላይ ልብሷን ከፈት አድርጎ በመንፈስ ነፋባት። መርየም በእንስራዋ ውሃ ሞልታ ወደ ቤት አምልኮ ተመልሳ ሄደች። ጊዜን እየተካ የመርየም ጽንስ ሆዷ እየገፋ መጣ። ይህን የተመለከቱ የአጎቷ ልጅ ዩሱፍ ሁኔታው በጣም ግራ አጋባው። አርግዛ ነው እንዴል ከቤት አምልኮ ውጭ ከማንም ወጥታ ታይታ አትታወቅም፣ ምንም አልተፈጠረም እንዳይል የእርግዝና ምልክት እንዳለ ይታይባታል። በመጨረሻም ይህ የሚጠራጠርበት አንድ መፍትሄ ያገኘና ያናገራት ወስኖ እርሷ ዘንድ በመሄድ መርየም የሆነ ነገር በውስጥ ይመላለሳል፣ እደብቅልሻለሁ እያልኩ ግን አልቻልኩም፣ በቃ ልጠይቅሽ አላት። መርየምም መልካም ንግግር ተናገር፣ ጠይቅ አለችው። ዩሱፍም ቡቃ ያለ ዘር ይበቅላልን አላት። መርየምም አዎ ይበቅላል አለችው። ዩሱፍም አረንጓዴ ቅጠል ዝናብ ሳያገኝ መብቀል ይችላልን አላት። መርየምም አዎ መብቀል ይችላል አለችው። ዩሱፍም ያለ ወንድ ሴት ልጅ ብቻዋን መውለድ ትችላለችን አላት። መርየምም አዎ ትችላለች አለች። መርየምም ቀጠል አድርጋ ዩሱፍ ሆይ አላህ ቡቃያን ከፈጠረ ቀን ያለ ዘር እንደፈጠረ አታውቅንምን? አላህ አረንጓዴን ቅጠልን ለመጀመሪያ ጊዜ ሲፈጥር ያለ ዝናብ እንደፈጠረ አታውቅንምን? ታዲያ መጀመሪያ ቅጠልንና ቡቃያን ዘርንም ሆነ ዝናብን ሳይኖር የፈጠረው ጌታ ሆን ያለ ዝናብና ያለ ዘር መፍጠር ይከብደዋልን ትላለህ አለችው። ዩሱፍም እኔ እንደዛ ልል ፈልጌ አይደለም፣ አላህ በፈለገው ነገር ላይ ሁሉ ቻይ ነው። ነገር ግን ማድረግ በፈለገ ጊዜም ይሆናልም አላት። መርየምም አላህ
ያለ ወንድም ሆነ ያለ ሴት አደምን አልፈጠረምን? ያለ ሴት ሐዋን አልፈጠረምን? አለችው። ዩሱፍም አዎን ፈጥሯታል አላት። ከዚያም ከልቡ ግን መናገር ያልፈለገችው የአላህ ተአምር በሆዷ እንዳለ አወቀ። መርየምም የመውለጃ ሰዓቷ በተቃረበ ጊዜ የቤተ አምልኮ ግቢ ለቃ ወጣች። ብቻዋን በረሃ ላይ ሳለች ምጡ ጀመራት። በጣም አመማት። አሁን ያለችበት እንግልትና ከመውለዷ በኋላ የሚከተላትን እንግልት ስታስብ ዋ ምኞቴ፣ ምነው ከዚህ በፊት በሞት ተረስቼ የቀረው በሆንኩኝ ብላ ተመኘች። በመጨረሻም ወደ አንድ የደረቀ የተምር ዛፍ ዘንድ በመጠጋት ልጇን ኢሳን ተገላገለች። ልክ ልጁን እንደተገላገለች ጅብሪል አለይሂ ሰላም መጣና አትዘኚ፣ ጌታሽ ከበታችሽ ትንሽ ወንዝን በእርግጥ አድርጓል። የዘንባባይቱንም ግንድ ወደ አንቺ ወዙዣት፣ በአንቺ ላይ የበሰለን የተምር እሸት ታረግፍልሻለችና ብይም፣ ጠጭም፣ ተደሰችም አላት። በልታ ስታበቃ ጅብሪል አለይሂ ሰላም ማንም ሰው ሊያናግርህ ቢፈልግ እኔ ለአርራህማን ለአላህ ማንም ሰው ላላናግር ጾሜያለሁ በይ አላት። ኢብሊስም መርየም ልጇን ከተገላገለች በኋላ ወደ እስራኤላውያን ካህን በመሄድ የመርየም መውለድ ነገራቸው። ካህናቱም በጣም በመቆጣት ይዙቱባት ጀመር። ከዚያም መርየም ልጇን ተሸክማ ወደ ቤተ አምልኮ መጣች። ሁሉም ተሰባስቧል። ገና ፊት ለፊት ብቅ ስትል የሃሩን እህት ሆይ አባትሽ መጥፎ ሰው አልነበረም፣ እናትሽም አመንዝራ አልነበረችም አሏት። የሃሩን እህት ያሏት መልካም ሰዎች በሃሩን ስለሚመሰሉ ነው። እሷም ምንም መልስ ሳትሰጥ ሕፃኑ እንዲያናግሩት ወደ ልጇ አመለከተቻቸው። ሁሉም በሁኔታዋን በመገረም ያመነዘረችው እንስቷን እኛ ላይ ታሾፋለችን? እንዴት እያሉ ከተነጋገሩ በኋላ በአንቀልባ ያለ ሕፃን እንዴት እናናገራለን አሏት። ያን ጊዜ ሕፃኑ ኢሳ አለይሂ ሰላም ቀና በማለት እኔ የአላህ ባሪያ ነኝ፣ መጽሐፍን ሰጥቶኛል፣ ነብይም አድርጎኛል፣ በየትም ስፍራ ብሆን ብሩክ አድርጎኛል፣ በህይወትም እስካለው ሶላትን በመስገድ ዘካን በመስጠት አዞኛል፣ ለእናቴም ታዛዥ አድርጎኛል፣ ትዕቢተኛ እምቢተኛ አላደረገኝም፣ ሰላም በእኔ ላይ ነው፣ በተወለድኩኝ ቀን በምሞትበትም ቀን ህያው ሆኜ በምቀሰቀስበትም ቀን ብሎ ተናገረ። ይህ ሕፃን ንግግር በሰሙ ጊዜ ሊወግሯት ተሸክመው የመጡትን ድንጋይ ይዘው ተመለሱ። የአላህ ፍቃድ ሆኖ ኢሳ አለይሂ ሰላም አድጎ ከሕፃናት ጋር መንገድ ላይ ለመጫወት በቃ። ከዕለታት አንድ ቀን ኢሳ አለይሂ ሰላም በአካባቢው እኩዮቹ ጋር በመጫወት ሳለ አንድ ሕፃን ሌላኛው ሕፃን በእግሩ ገፍትሮ ሲጥለው ሕፃኑም የኢሳ እግር ስር ወድቆ ሞተ። ሰው ሲሰበሰብ ሟች ሕፃኑ በኢሳ እግር ስር ወድቆ ተመለከተ። የሕፃኑ ገዳይ ኢሳ ነው በማለት ኢሳን በጨቅላ ዕድሜው ለፍርድ ያቀረቡት። ዳኛውም ሕፃኑን ገድለሃል ብሎ ጠየቀው። ኢሳም አልገደልኩም አላቸው። ከዚያም ኢሳን ለቅጣት ሲያዘጋጁት ኢሳም ለዳኛው እሺ የሞተው ሕፃን አምጡልኝ አለ። ዳኛውም በኢሳ ሁኔታ በመገረም ሕፃኑን አስክሬን እንዲቀርብ አዘዘና ኢሳ ፊት ለፊት ላይ ቀረበ። ኢሳም ዱዓ ሲያደርግ አስክሬኑ በአላህ ፍቃድ ሕያው ሆነ። ከዚያም አስክሬኑ ማን ገድሎህ ነው ብለው ሲጠይቁት እገሌ ነው ብሎ የገዳዩን ስም ጠራላቸው። ዳኞቹም የዚህን ልጅ ስሙ ማን ይባላል ሲሉ ኢሳ ብሎ መለሰላቸው። አስክሬኑም ይህ እንደተናገረ ተመልሶ የኢሳ አለይሂ ሰላም ንጹህነትን አረጋግጦለት ተለቀቀ። ኢሳም ለሕፃኑ አንደበት እንዲህ ሲል አላህ ያወድስ ነበረ። አላህ ሆይ አንተ ከከፍታህም ጋር ቅርብ ነህ፣ ከመቅረብህም ጋር የላክ ነህ፣ ከፍጥረታት ሁሉ የበላይ ነህ። አንተ ያ 7 ሰማያትን በህያው ላይ የፈጠርክ ነህ። በቃልህም ሰማያት በህዋር ረግተው ይኖራሉ።
በተንጠለጠለው ሰማይህም አንተ የሚወድሱና የሚጠራጠሩ መላእክትም አሉ። በጥቁር ጽልመት በተሞላ ሰማያት ብርሃንን አድርገሃል። በፀሐይ ብርሃንም በምድር አስበሃታል። ከምስጋና ጋር የሚያጥራራህ የሆነ ከመብረቅ ነጎድጓድ ፈጥረሃል። በልዕልና ጽልመት ብርሃንን ትቀይራለህ። ያ አላህ በዘመን አፈጣጠር የተባረክ ነህ። በመሬት አፈጣጠርም ምድርን ውሃ ላይ ዘርግተሃት በአስፈሪ ማዕበልም ከበብካት። ግልጽ መተናነስንም አስተናነስካት። ጥንካሬዋ ለትእዛዝህ ተናነሰ፣ ጉዳዩም ለትእዛዝህ እጅ ነሳ። ለልዕልናህ ማዕበሏ አጎበደደ። ከባሮችህ በኋላም ሐይቆች አደረግ፣ ከሐይቆቹ በኋላ ወንዞችን አደረግ፣ ከወንዞቹ በኋላ ወራጅ ጅረቶችን አፈሰስክ። ከወራጅ ጅረቶች በኋላ ምንጮች ውሃችንም አመነጨህ። ከነዚህም ዛፎች እና ፍራፍሬዎች አበቀል። ጥራት ይገባህ። ከዚያም በምድር ጀርባ ላይ ተራራዎችን አደረግ፣ በውሃ ላይም ተራራዎችን በመሰካትን ሰካህ። ቋጥኞቹና አሸዋዎችን ለአንተ ታዛዥ ሆነው ያ አላህ አንተ ጥራትህ ይገባህ። አንተ ማንም አሞግሶ ይችላል? ማንስ ያንተን ባህሪ ይመስላል? ደመናን ትበትናለህ፣ አስርን ትፈታለህ፣ እውነትን ትፈርዳለህ። አንተ ከፈራጆች ሁሉ የተሻልክ ነህ። ከአንተ ሌላ አምላክ የለም። ጥራት ይገባህ። ከመላው ኃጢአቶቻችን እንድንመለስ አዝነህልናል። ከአንተ ሌላ አምላክ የለም። ጥራት ይገባህ። ሰማያትን ከሰዎች ዓይን ጋርደህ ከአንተ ሌላ አምላክ የለም። ጥራት ይገባህ። ከባሪያዎቹ አንተን የሚያገኙ ብልጦች ብቻ ናቸው። እኛም ዝም ብለን ያስገኘህልን ጌታ ላለመሆን እንመሰክራለን። ስምህንም የሚዘነጋ ዘንጊ ጌታ አለመሆንህንም እንመሰክራለን። ካንተ ሌላ የምናመልከው አጋርም የለም። ስላንተ እንዳንጠራጠር እኛ ስንፈጠር ማን ያገዘህ አጋዥ የለም። አንተም አንድ እና ብቸኛ መጠጊያ ነህ። አልወለድክም፣ አልተወለድክም፣ ለአንተም አንድም ቢጤ የለህም። እንዲህ ነበር እንዲህ ኢሳ ለአላህ መተናነስ ውዳሴ የሚያደርሰው። ኢሳ አለይሂ ሰላም በህፃንነቱ ነበር ተአምር ማሳየት የጀመረው። ብዙ ጊዜ ከአካባቢው ህፃናት ሲጫወት ለህፃናቶቹ ዛሬ እናትህ እንዲህ አይነት ምግብ ደብቃለች ይላቸዋል። ህፃናቱም ኢሳ በነገራቸው መሰረት እናቶቻቸው ዘንድ በመሄድ የደበቅሽልኝን ምግብ አምጪ ይላሉ። እናቶችም እንደደበቅኩ ማን ነገረህ ይላሉ። ህፃናቱም ኢሳ ነው ብለው ይመልሳሉ። ከዕለታት አንድ ቀን የኢየሩሳሌም ነዋሪዎች ልጆቻቸውን ኢሳ እየሰበከ ስለሆነ ከኢሳ ጋር መዋል የለባቸውም ብለው በመወሰን ሁሉም በየልጆቻቸው ላይ በር ዘግቶ መዋል ጀመሩ። በየቤታቸው እየዞረ እገሌ የለም ብሎ ይጠይቃል። ወላጆቻቸውም የሉም ይሉታል። ኢሳም ኧረ ድምጣቸውን እየሰማሁ እኮ ነው ሲላቸው ወላጆችም ይህ የምትሰማው የዝንጀሮ ድምፅ ነው ይሉታል። ያን ጊዜ አላህ ልጆቻቸውን ዝንጀሮዎች ያደርግባቸው ነበር። በዚህ ሁኔታ ኢሳ እና እናቱ መሪም በርካታ እንቅፋቶችን በማለፍ ረጅም ዓመታትን ኑረው ኢሳም የተውራትን ትምህርት ከተለያዩ ካህናን የቀሰመ ጎረመሰ። አላህ ሱብሃነሁ ወተዓላ ኢሳ አለይሂ ሰላም ላይ ኢንጂልን ከማውረድ በፊት ኢሳ ሆይ በማገዝህ ነገር ጠንከር በል፣ አዳምጥ፣ ታዘዝ። አንተ የንጹሃን የድንግሏ የንጽህነቷ ልጅ ሆይ አንተ ያለ ወንድና ሴት ንክኪ ፈጥሬሃለሁ። ለዓለማትም ተአምር ብትሆን ዘና ፈጥሬሃለሁ። እኔን ብቻ አምልክ፣ በእኔም ብቻ ተመካ። የምሰጥህን መጽሐፍ በርትተህ ያዘው። ይህ መጽሐፍ ይዘኛ ቋንቋ ተናጋሪዎች ዘንድ ሄድ። አላህ እውነተኞች ሕያው የተብቃቃና ዘውታሪ ጌታ ነው በላቸው። ኢሳ ሆይ ያንን ማንበብ ሆነ መጻፍ የማችለውን አረባውያን ነቢይም መምጣቱን አበስር።
ሰለላሁ ዐለይሂ ወሰለም። ያ ነቢይ የውበት ዘውድ ተላብሷል። ጎላ ባለ ሁኔታ ረጅም አይደለም፣ አጭርም አይደለም፣ መካከለኛ ነው። መልኩም ነጭም አይደለም፣ ጥቁርም አይደለም፣ ግና ውበት ያለው ቅላት አለው። ያ ነቢይ የሰውነቱ ማቀማመጥ ለእይታ ማራኪ ነው። ሁለት ትከሻዎቹ የተራራቁ ናቸው። ትከሻዎቹ ሰፊ ነው። እስከ ትከሻው የሚደርስ ረጅም ፀጉር አለው። ሰለላሁ ዐለይሂ ወሰለም። ጺሙ ብዛት አለው እና ጠቅጠቅ ያለ ነው። ጣቶቹ ወፍራሞች ናቸው። ጉልበቱንም የመሳሰሉ የአጥንት መገጣጠሚያዎች እንደዚሁ ሰፋ ያሉና ወፈር ያሉ ናቸው። የፊት ክብ ነው። አይኑም ጥቁር ነው። የአይኑ ሽፋሽፍቶች ረዣዥሞች ናቸው። የአይኑ ዙሪያ ቀይ ነበር። ከደረቱ ጀምሮ እስከ እንብርቱ ድረስ የሚወርድ የሰውነት ፀጉር አለው። ሰለላሁ ዐለይሂ ወሰለም። ጺሙ ብዛት ያለውና ጥቅጥቅ ያለ ነው። ጣቶቹም ወፋፍራሞች ናቸው። ጉልበትን የሚመሳሰሉ የአጥንት መገጣጠሚያዎች እንደዚሁ ሰፋ ያሉና ወፈር ያሉ ናቸው። ፊቱ ክብ ነው። አይኑም ጥቁር ነው። የአይኑ ሽፋሽፍቶች ረዣዥሞች ናቸው። የአይኑ ዙሪያ ቀይ ነበር። ከደረቱ ጀምሮ እስከ እምብርቱ ድረስ የሚወርድ የሰውነት ፀጉር አለው። በሚራመድበት ወቅት ልክ ወደ ቁልቁለት እንደሚወርድ ሰው ፈጠን ብሎ እግሩን በኃይል እያነሳ ነው የሚራመደው። ፊቱ ልክ እንደ ጨረቃ በየወሩ 15ኛው ቀን እንደምታብረቀርቀው ያብረቀርቃል። ፊቱ ጨረቃ የሚመስል ያህል የፈካ ነው። ድምፁ ያማረ ነው። ጉንጩ ቀለል ያለ ነው። ይህ ደግሞ የወንዳ ወንድነት የተሟላ ባህሪ ነው። ሆዱና ደረቱ ቀጥ ያለና የተስተካከለ ነው። ያ ነቢይ የሚስክ ሽታ አይነትም ያውዳሉ። ከሱ በፊት ሆነ ከሱ በኋላ እንደሱ አይነት ውብ አልታየም። ኢሳ ሆይ የዛን ነቢይ ኃላፊነት ውሰድ። የእናትን ኃላፊነት ዘከርያ ወስዶ እንድተንከባከባት። ኢሳ ሆይ ያ ነቢይን የዘና ለማንም ፍጥረት ካለው ቦታ በላይ ቦታ አለው። ንግግሩም ቁርአን ነው። በሃይማኖቱ ኢስላም ነው። እኔ ደግሞ ሰላም ነኝ። የዚያን ነቢይ ዘመን ደርሶ የኖረ ሰው ምንኛ ታደለ! በዚያ ዘመን ያ ነቢይ ቀርቦ ንግግሩን የሰማ ሰው ምንኛ እድለኛ ነው። አላህ ይህንን ካለ በኋላ ሙሐመድ ሰለላሁ ዐለይሂ ወሰለም በሱ ዘመን ከመጣ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲከተሉ ቃል አስገብቶ መጽሐፉን አወረደለት። በዚህ በታዘዘው ሁኔታ ኢሳ አለይሂ ሰላም አላህን በመተናነስ እየተገዛ የጌታውንም ተልእኮ ማድረስ ጀመረ። ከዕለታት አንድ ቀን ኢሳ አለይሂ ሰላም መንገድ ላይ ሳለ አንድ ሴት በቀብር ተደፍታ ስትንሰቀሰቅ ተመለከቱ። ኢሳም ጠጋ ብሎ አንቺ ሴት ምን ሆነሻል ብሎ ጠየቃት። ሴትየዋም አንዲት ብቸኛ ልጅ ሞታ ነው። ከሷ ሌላ ምንም ልጅ የለኝም። እኔም ለጌታዬ እሷን ያቀመሳትን ሞት እስኪያቀምሰኝ ወይም ልጄ አንድ ጊዜ ቀስቅሷት እስኪያሳየኝ ይህ ቦታ አለቅም ብዬ ቃል ገብቻለሁ አለችው። ኢሳም አንድ ጊዜ ካይሻት ይህንን ቦታ ለቅሽ ትሄጃለሽን ብሎ ጠየቃት። ሴትየዋም አዎን አለች። ኢሳም እዛው ቦታ ላይ 2 ረካዓት ሰግዶ ወደ ግብሩ ጠጋ በማለት አንቺን እገሊት በአላህ ትእዛዝ ቁሚ ብሎ ጠራት። ያን ጊዜ ቀብሩ ተንቀሳቀሰ። ሁለተኛውን ሲጠራት ቀብሩ መክፈት ጀመረች። ሶስተኛው ሲጠራት ከፀጉሯ አፈር እየጠራረገች ከቀብር ውስጥ ወጣች። ኢሳም ከቀብር የወጣችውን ልጇን ሲጠራት ለምን ዘገየሽ ብሎ ሲጠይቃት እሷም መጀመሪያ ስትጠራኝ አንድ መልአክ መጣና ቆመብኝ። ሁለተኛ ስትጠራኝ ነፍሴን ገላዬን ገባችልኝ። ሶስተኛ ስትጠራኝ ቂያማ የቆመ መስሎኝ ፀጉሬን ቅንድቤ ሁሉ ሸበተ አለችው። ከዚያም ልጅቱ ወደ እናቷ ዞራ እናቴ ሆይ ምን ነው የሞት መራራ ጽዋ ሁለቴ እንዲቀምስ ፈለግሽው ነው ወይስ ያስቀሰቀሽኝ? እናቴ ታገሺ፣ የትዕግስትንም ምንዳ ከጌታሽ ጠብቂ። እኔ አሁን ከዱንያ ጉዳይ የለኝም።
አንተ የመርየም ልጅ ሆይ ጌታህን ወደ አኼራ እንዲመልሰው ጠይቀው፣ የሞትንም ጣር እንዲያስቀምሰኝ አለችው። ኢሳም ዱዓ አድርጎ ወደነበረችበት የሙታን መንደር በአላህ ፍቃድ መልሶ ቀላቀላት። ይህ ወሬ አይሁዳውያን ዘንድ ሲደርስ አይሁዳውያን እጅጉን ተቆጡ። እሱ ዘንድም ተሰብስበው ሊፈትኑት የኖህ ልጅ የሆነውን ሳምን ከሞት ቀስቅስልን አሉት። ኢሳም ለጌታው መተናነስ ህዝቡ ያም ዘንድ ዱዓ በማድረግ የኖህ ልጅ የሆነውን ሳምን ከሙታን መንደር ቀስቅሶ ከፊታቸው አቆመላቸው። አይሁዳውያንም ስለ ኖህ ዘመን ስለተከሰተው ጠየቁት። ሳምም ሁሉንም ነገራቸውና ተመልሶ ሞተ። በዚህ ሁኔታ የእስራኤላውያን የተለያዩ ተአምራትን ባሳየ ቁጥር ጥመታቸው ይጨምር ነበር። ኢሳም ለእስራኤላውያን ከጭቃ የወፍ ቅርጽ ሰርቶ ትንፋሹን ሲነፋባት በአላህ ፈቃድ የወፍ ሆና ነበረ። በዘመኑ መድኃኒት የሌለው የለም። በሽታ በአላህ ፍቃድ ይፈወስ ነበር። ማየት የተሳናቸው በአላህ ፍቃድ ይፈወሱ ነበር። ነገር ግን አብዛኞቹ የጥመት መንገድ አሟሟቁ ይዘውት ነበር። ይህ ሊሆን የቻለው አላህ ሱብሓነሁ ወተዓላ አንድ ነቢይ ወደ ህዝቡ ሲልክ ያ ህዝብ የተካነበት የጥበብ ዘርፍ ለዚያ ነቢይ እጥፍ አድርጎ ይሰጠው ነበር። ለምሳሌ በሙሳ ዘመን የድግምተኞች መራቀቅ የድግምት ጫፍ ደርሶ ነበረ። አላህ የድግምትን የሚያስነቅ ግሩም ተአምር ለሙሳ ሰጠው። በኢሳ ዘመን አይሁዳውያን የሕክምና ጥበብ ጫፍ ደርሰው ነበረ። አላህ የእነሱን ጥበብ የሚያስነቅ ሁኔታ ለኢሳ ሰጠው። በረሱላችን ሰለላሁ ዐለይሂ ወሰለም ዘመን ቁረይሾች የንግግርና የስነ ጽሑፍ ጥበብ ከየትኛውም ትውልድ በላይ ተክነውበት ነበረ። አላህ የሁሉንም ንግግር ስልት የሚያስነቅ ሁኔታ የቁርአን ተአምር አወረደላቸው። በዚያ ሁኔታ በኢሳ ዘመንም የነበሩ ህዝቦች ከፊል ኢሳን ነብይነት ሲያምኑ፣ አብዛኛው ደግሞ ክህደትን በመምረጥ የኢሳን ጠላትነት ሆኑ። ከዕለታት አንድ ቀን ኢሳ አለይሂ ሰላም አላህን ጡባ ምንድነው ብሎ ጠየቀው። አላህም አንድ ተክል ናት፣ እኔ ነኝ በእጅ የተከልኳት፣ ለጀነት ሁሉ አድርጋታለሁ። ሱሯ ከሪድዋን ነው፣ ውሃም ከተስኒም ነው፣ ቀዝቃዛም እንደ ካፉር ነው፣ ጣዕሟም የዝንጅብል ነው፣ ሽታዋም የሚስክ ነው። አንድ ጊዜ ከሷ የተጎነጨ እስከ ዘላለም ጣዕም አያገኘውም አሉ። ኢሳም ያ ረብ እስቲ ከእርሷ እኔንም አጠጣኝ አለው። አላህም ያ የሚጠበቀው ነቢይ ከመምጣቱ በፊት የትኛውም ነቢይ እንዲጠጣ አልተፈቀደለትም። የዚያ ነቢይ ኡመቶች ከሷ ከመጠጣታቸው በፊት ለየትኛውም ኡመት መጠጣታቸው አልተፈቀደላቸውም ብሎ መለሰለት። አላህም ቀጠል አድርጎ ኢሳ ሆይ ወደ ሰማይ ከፍ አደርግሃለሁ አለው። ኢሳም ለምን ጌታዬ አለው። አላህም አሁን ወደ ሰማይ የምሰቅል በመጨረሻ ዘመን የዛን ነቢይ ኡመት ልቅና ልትመለከትና የተረገመውን ደጃልንም ልትገድል አወርድሃለሁ። በሰላት ላይ ሳሉ አወርድሃለሁ። ከዚያም አንተ ኢማም ሆነህ አታሰግዳቸውም፣ ምክንያቱም የታዘነላቸው ኡመቶች ስለሆኑ አለው። ኢሳም የአላህ ስለነዚያ ስለታዘነላቸው ኡመቶች ንገረኝ አለው። አላህም ሙሳ ሆይ የአህመድ ኡመቶች የሙሐመድ ኡመቶች እኮ በጥበብ የመጠቁ ዑለማዎች ሲሆኑ ልክ ነቢያትን ይመስላሉ ለኡማዎቹ። እኔ ትንሽ በሰጠኋቸው ጸጋ ይደሰታሉ፣ እነሱም ትንሽ በሰሩት ኢባዳ እደሰትባቸዋለሁ። ላኢላሃ ኢላላህ በምትለው ቃል ጀነት አስገባቸዋለሁ። ኢሳ ሆይ እነርሱ እኮ አብላጫው የጀነት ነዋሪዎች ናቸው፣ ምክንያቱም የነሱ ምላሶች ላኢላሃ ኢላላህ የተናነሱ ያህል የማንም ኡመት አልተናነሰም። የነሱ ትከሻ ለእኔ ስጁድ በማድረግ የተናነሱትን ያህል የማንም ኡመት ትከሻ ለእኔ ስጁድ ለማድረግ አልተናነሰም አለው። በሌላ ቀን ኢሳ አለይሂ ሰላም አንድ ትልቅ ተራራ ላይ አላህ እያመለከ ሳለ ኢብሊስ መጣ። ወደ ኢሳም ጠጋ ብሎ አንተ አይደለህ እንዴ ሁሉን ነገር በቀዳና በቀደር ነው እያልክ የምትሰብከው አለው። ኢሳም አለይሂ ሰላም አዎ አለው።
ኢብሊስም እስቲ ከዚህ ተራራ ዝለልና ቀደር ነው በል አለው። ኢሳም አንተ እርጉም፣ አላህ ባሪያዎችን ይፈትናል እንጂ ባሪያዎች አላህን አይፈትኑም አለው። ኢብሊስም የመርየም ልጅ ሆይ አንተ አምላክነትህን ልቅና በልጅነትህ እንድትናገር አድርጎሃል አለው። ኢሳም ልቅና ሆነ አምላክነት ያ በልጅነቴ ያናገረኝ እና አኑሮ ለሚገድለኝ አላህ ብቻ ነው አለው። ኢብሊስም የመርየም ልጅ ሆይ አንተ በአምላክነትህ ልቅና ሙታንን ህያው አድርገሃል አለው። ኢሳም አለይሂ ሰላም ልቅናው ሆነ አምላክነት ያ የፈለገውን ህያው የሚያደርግ አላህና እኔ በእሱ ፍቃድ ህያው ያደረኩት ለሚገድለው አላህ ነው አለው። ኢብሊስም ወላሂ አንተ እኮ በሰማያት በምድርም ጌታ ነህ አለው። ይህን ጊዜ ጅብሪል አለይሂ ሰላም በክፉ ኢብሊስ በከፍተኛ ሁኔታ ሲመታው፣ ኢብሊስም በአንዴ የፀሐይ መውጫ ላይ ደረሰ። ዳግም ሲመታው ወደ ምዕራብ መጨረሻ አደረሰው። አሁን ዳግም ክፉኛ ሲመታው በጭቃ እስኪላወስ ድረስ ሰባተኛ ባህር ውስጥ ዘፈቀው። ከዚያም ይህ እርጉም ከዚያ ባህር ውስጥ በመውጣት ኢሳ ዘንድ ሄደና ወላሂ አንተ የመርየም ልጅ ባንተ ሰበብ የተሰቃየሁትን በማንም ሰበብ አልተሰቃየሁም አለው። በመጨረሻ የኢብሊስ ተከታዮች አለቃችን ሆይ ዛሬ በጣም ተሰቃየህ እኮ አሉት። ኢብሊስም አይ ይህ እንኳን የተጠበቀ ባሪያ ነው፣ እሱም በማጥመም ስለማይመቸኝ በሱ ሰበብ ግን ጥሩ ስፍራ ሌላ የህዝብ አጠማም እሱም እናቱ መርየምን ከአላህ ጋር አድርገው እንዲያመልኳቸው ሰዎችን እመራለሁ አላቸው። ኢሳም ላይ የሰዎችና የሰይጣናት ፈተናዎችን እጅጉን በዝቶበታል። አሁን የነገሩ መገባደጃ እየተቃረበ መጥቷል። ኢሳ አንድ ቀን ሐዋርያቶችን ሰብስቦ ለ30 ተከታይ ቀናቶች እንዲጾሙ አዘዛቸው። ሐዋርያቱም ለ30 ቀናት ጾመው ካጠናቀቁ በኋላ ኢሳ ዘንድ በመምጣት የመርየም ልጅ ሆይ ጾማችንን አጠናቀናል፣ ከሰማይ ማዕድ አውርድልን፣ አንደኛ እንድንበላ፣ ሁለተኛ ጾማችንን አላህ እንዲቀበለን እናረጋግጣለን፣ ሶስተኛ ደግሞ 30 ቀን ለጾም ነው ጾም ፍች ይሆነናል አሉ። ኢሳም ይህን ንግግራቸውን ሲሰማ ለአላህ ምስጋና በማንሳት እንዳይጠፉ ሰግቶ መከራቸውን እነሱ የሱን ምክር ወደ ጎን ትተው ማዕዱን አሁን ካላወረድክ ብሎ ወጥሮ ያዙት። ይህን ጊዜ ኢሳ ተስተካክሎ ቆመ። አንገቱንም ወደ መሬት አገርግሮ ከዓይኖቹ የክጃሎትና የፍራቻ እንባ እያዘነበ አላህ ማዕድ እንዲያወርድለት ለመነው። አላህም እኔ ማዕድዋን በእናንተ ላይ አውራጅ ነኝ፣ በኋላም ከእናንተ የሚክድ ሰው እኔ ከዓለማት አንድም የማልቀጣው ቅጣት እቀጣዋለሁ አለ። ከዚያም በኋላ በሁለት ዳመናዎች የተጫነ ማዕድ ከሰማይ በከፍታ እርጋታ መውረድ ጀመረ። ኢሳም ማዕዷን ወደ ምድር በተቃረበች ቁጥር የአላህ ጸጋ ማዕድ እንጂ የመቅሰፍት ማዕበል አታድርግብን እያለ ይደጋግም ነበረ። ከዚያም ቀስ በቀስ ማዕዱን የተሸከመ ሁለት ደመናዎች ወደ ምድር በመቃረባቸው በእርጋታ የተሸከሙትን ማዕድ በኢሳ ፊት ለፊት አስቀመጡት። ኢሳም ብድግ ብሎ የማዕዱን ሽፋን በአላህ ስም መልካም ለጋሽ በሆነው በማለት ከፈተው። በውስጧም የአሳ ስጋ፣ ዳቦ፣ የተለያዩ መጠጦችና የተለያዩ ፍራፍሬዎችን ተመለከቱ። ከዚያም ኢሳ ሐዋርያቱ እንዲበሉ ሲያዛቸው አይቀድመህ አንተ ብላው አሉት። ኢሳም ማዕድ ከሰማይ እንዲወርድላቸው ያዘዛችሁት እኮ እናንተ ናችሁ አላቸው። ይሁን እንጂ ሐዋርያቱ ቀድመው በመብላት እምቢ በማለታቸው ኢሳ ወደ 1300 የሚሆኑ በሽተኞች፣ ድሆች እና ምስኪኖች ሰብስቦ መብላት ሲጀምር በሽታቸው ከላያቸው በመነሳት ጀመረ። ይህንን ሲመለከቱ እምቢ ያሉ ሐዋርያት ተጸጸቱ። ከዚያም በኋላ ተከታታይ ቀናቶች ያለመቋረጥ ማዕዱ እየወረደ ሐዋርያቱ መብላት ጀመረ። በመጨረሻም አላህ ማዕዱን ድሆችና ምስኪኖችን ብቻ እንዲበሉ አዘዘ።
ያን ጊዜ ሀብታሞችና ሙናፊቆች ማጉረምረም ሲጀምሩ አላህም ከነጭራሹ ማዕዱን አቋረጠው። ከዚያም ቀን በኋላ ኢሳ በሐዋርያቱ ላይ ተሰወረባቸው። ሲያፈላልጉት ወደ ባህር እንደሄደ ሰምተው ተከተሉት። ሲሄዱም እሱ ባህር ላይ ሲራመድ እና ማዕበል አንዴ ከፍ ሲያደርገው አንዴ ዝቅ ሲያደርገው ተመለከቱ። ከሐዋርያት መሃል አንዱ መልካም አንተ የአላህ ነቢይ ሆይ ወደ አንተ ልምጣ ብሎ ሲጠይቀው ኢሳም ጠራው። ከዚያም ሰውየው አንድ እግሩን ባህሩ ላይ አሳረፈው፣ ሁለተኛው ደግሞ ጮሆ ሰመጠ። ኢሳም እጅህን አሳየኝ፣ አንተ የኢማን ደካማ አለውና ከባህሩ አውጥቶት የአደም ልጅ የገብስ ፍሬ ያህል ኢማን ቢኖረው ኑሮ ባህር ላይ ይራመድ ነበር አለው። ከዚያም ኢሳ ሐዋርያቱን ከባህር ዳርቻ ሰብስቦ ሁለት እጆቹን አሸዋ ውስጥ በመክተት በአንድ እጁ ወርቅ እና በአንድ እጁ አሸዋ ወጣ። ከዚያም ሁለቱንም ለነሱ አሳያቸው። የቱን ትመርጣላችሁ ሲሏቸው ወርቁን አሉት። እሱም እኔ ዘና ግን ሁለቱም እኩል ናቸው አለ። ከዚያም አላህ ኢሳ ሆይ ሰዎች ሲያውቁ አዛ እንዳያደርጉ ከቦታ ወደ ቦታ ተዘዋወር፣ በለገናህ እና በልዕልናዬ እምላለው 1000 ረል አይኖችን አደርጋለሁ፣ ከዚያም 40 ዓመት ያህል እደግሳለሁ አለው። ኢሳም ይህችን ምድር ለቆ ወደ ሰማይ የሚያርግበት ጊዜ ሲቀርብ ኢሳ 12 ሐዋርያት ቤት ሰብስቧቸው እናንተ ውስጥ በእኔ ነብይነት ካመነ በኋላ 12 ጊዜ የሚክድ ያለ እስቲ ማናችሁ ነው ዛሬ በእኔ ምስል ተመስሎ በእኔ ቦታ በመሞት በጀነት ደረጃዬ በኩል የሚሆን ብሎ ጠየቃቸው። ሁሉም ዝም ብለው አንድ ወጣት እኔ ብሎ ቆመ። ኢሳም ቁጭ በል አለው። ልጁም ቁጭ አለ። አሁንም ኢሳ የመጀመሪያ ጥያቄውን ዳግም አቀረበላቸው። ሁሉም ዝም ሲሉ ልጁ አሁንም እኔ አለ። ኢሳም ቁጭ በል በዚህ ሁኔታ 3 ካስቀመጠ በኋላ በኢሳ ምስል ተመስሎ ለመሞት ይህ ልጅ ታጨ። ከዚያም አላህ የኢሳን ምስል በዚያም ወጣት ልጅ አደረገበትና ኢሳን በተወለደበት በ33 ዓመቱ ወደ ሰማይ ሰቀለው። ልክ ኢሳ ወደ ሰማይ እንዳረገ ኢሳን ሊገድሉ የንጉሥ ወታደሮች ሲመጡ በኢሳ የተመለሰውን ወጣት አግኝተው ነው በማለት ሰቀሉት። ኢሳ ነው ብሎ በማለት ሰቀሉት። ከዚያም በኋላ በኢሳ አምነው የነበሩ ሰዎች ለ3 ተከፋፈሉ። አንድ ጌታ የተወሰነ ጊዜ ከኛ ቆይቷል፣ ከዚያም ወደ ሰማይ ወጣ። 2 የአላህ መልእክተኛ የተወሰነ ጊዜ ከኛ ቆይቷል፣ ወደ ሰማይ ወጣ። 3ኛ የአላህ ልጅ የተወሰነ ጊዜ ከኛ ጋር ቆይቷል፣ ወደ ሰማይ ወጣ በማለት 3 ቡድን ከሆኑ በኋላ አንድና ቡድን 3 በተባበረ ቡድን 2 ጨፍጭፈው ጨረሷቸው። ከዚያም ኢሳ የአላህ ልጅ ነው እና ኢሳ አላህ ነው እያሉ በማምለክ ረጅም ዓመታትን ዘለቁ። የአላህ ሰላም በነቢዩላህ ኢሳ አለይሂ ሰላም ላይ ይሁን። ውዶችዬ እንግዲህ እንደሚቀጥለው ቀጣይም የነቢያቶች ታሪክ ይቀጥላል። አብራችሁን ቆዩ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።